እዚህ ግብረ ሰዶማን እየተደራጁ ገዳም እየገቡም ጭምር ነው። መናኝ እየመሰሉ እየገቡ ከገዳም እያስፈቀዱ እየገቡ ነው። ይሄ ልጅ የማዳና ስራ የኛ ነው። ሃይማኖት ተቋማት ኃላፊነት አለባቸው። የኦርቶዶክስ ቤተክርስቲያን አሁን ገዳም ነኝ ብሏላ። ገዳም ከሆነ የገዳሙ ደብሩ ኃላፊዎች ባካችሁ ድረሱለት ባለበት ይሄ ልጅ ራሱን ከሚያጠፋ በር መረጃ አዶናይ ብርሃነ ኃይለ ሚካኤል የዋስትና መብቱ ተጠብቆ ከእስር ተለቋል። አዶናይ ስለተፈታህ እጅግ ደስ ብሎኛል። በርታው ወንድማችን። አዶናይ ማለት እኮ ልጄ ነው። ልጄ ምን አጥፍቶ እንደታሰረ ግራ ነው የገባኝ። እውነቴን ነው የምላችሁ፣ ሌሊቱን ሙሉ እንቅልፍ አጥቼ ነው ያደርኩት። አዶናይ ማለት እኮ የልጅ አዋቂ ነው ሲሉ ጋሽ ሰለሞን እንዲህ ሲሉ እየተደመጡ ይገኛሉ። ያለ አዶናይ ባዶነን፣ አዶናይ አባታችን ነው፣ አዶናይ ምህረት ይደረግለት ሲሉ ዲቻ ቦይሶችና እንዲሁም ደግሞ ነጻነት ጥሪ ያቀረቡ። አዶናይ በልብስ አልታሰረም። ሰገጤ በሚለውም አልታሰረም። ሰላም እንደ ቻናል ቤተሰቦች እንደምን አላችሁልኝ? ዛሬም በተለመደው እናንተን ይመጥናሉ ያልኳቸው ቁም ነገር ያዙ ይዤላችሁ መጥቻለሁ። ከእናንተ የሚጠበቀው ለዚህ ቻናል አዲስ ከሆናችሁ ይህን ቻናል ሰብስክራይብ በማድረግ ቤተሰቡን ቪዲዮቻችንን እንደምትወዱት ስለማልጠራጠር ላይክ አድርጋችሁ ጀምሩት። ላይክ ስታደርጉት ዩቲዩብ ተወዷል ብሎ ለብሶ እንዳይደርስልኝ ስለሚያግዘኝ ላይክ ማድረጋችሁ እንደቀላል ነገር አትዩት። ሐሳብ አስተያየቶቻችሁን ኮሜንት ላይ ስጡኝ። ማንኛውም ቤተሰባዊ አስተያየቶቻችሁን ኮሜንት ላይ መጻፍ እንዳትረሱ። ወደ ዛሬ ቪዲዮ እንለፍ። እንዳትሸወዱ ተጠንቀቁ። ብዙ ሰው እውነት እየመሰለው ነው። እስኪ ቪዲዮ ሁላችሁም ተመልከቱት። ሰበር መረጃ አዶናይ ብርሃነ ኃይለ ሚካኤል የዋስትና መብቱ ተጠብቆ ከእስር ተለቋል። አዶናይ ስለተፈታህ እጅግ ደስ ብሎኛል። በርታው ወንድማችን። ከላይ ፋሮ የተባለው ከ53,000 በላይ ፎሎወር ያለው የቲክቶክ ገጽ እንግዲህ ከኔ ቪዲዮዎችን በመውሰድና በመቆራረጥ አዶናይ የተፈታ አስመስሎ ሐሰተኛ መረጃ ሰርቶ እያሰራጨ ይገኛል። ባለፈው ሙሴ ሰለሞን የተፈታ ጊዜ እንኳን ደስ አለህ የሰራሁትን ቪዲዮና እንዲሁም በዛን ቀን በተመሳሳይ በአንድ አይነት ቲሸርት ማታ ላይ ፌደራል ፖሊስ ስለ አዶናይ የሰጠውን መግለጫ በዘገብኩበት ቪዲዮ ላይ አንድ ላይ በመቆራረጥ አዶናይ የሚለውን ስም ከዛኛው ቪዲዮ ላይ በመውሰድ እንግዲህ የሙሴ ሰለሞን ተፈታ ያልኩበት ቪዲዮ ላይ አንድ ላይ በመገጣጠም ከላይ እንዳያችሁት አዶናይ በዋስ ተፈታ የሚል ቪዲዮ ሰርቶ እንግዲህ በሐሰተኛ መልኩ እያሰራጨ ይገኛል። ያው እንግዲህ እንደሰማችሁ ነው ቤተሰቦች፣ አንዳንዴ የተሳሳተ መረጃ ለማሰራጨት ሰው ፈርዘር ነው የሚሄደው እና እኔ ራሱ አሳስቶኛል ማለት ነው። እና ይሄ ትክክለኛው መረጃ አይደለም ማለት ነው። እና አዶናይ ስላሉበት ትክክለኛ መረጃ እስቲ ላሰማችሁ። በዚህ ሳምንት ውስጥ ወደ 6 የሚጠጉ ቲክቶከሮች መታሰራቸውን ብዙዎቻችሁ ሰምታችኋል። ፍርድ ቤትም ቀርበዋል። በቀጣይ ሳምንትም ታዲያ የፍርድ ቤት ቀጠሮ አላቸው። እነዚህ ልጆች ታዲያ ጥሩ የተባለ ቀረቤታ አለን። እኔም በማምነው ታዲያ እነዚህ ልጆች ልክ እንደታሰሩ ያሉበት ቦታ ሄዶ መጠየቅን አስቀድማለሁ። ልክ እንደታሰሩ ሰበር ዜና ብሎ መስራት ትንሽ ይከብዳል። ነገር ግን ያሉትንና የፍርድ ሂደቶች ምን ላይ ደረሱ የሚሉትን መረጃዎችን ወደ እናንተ የማደርስ ይሆናል። ፍርድ ቤት ቀርበዋል። በቀጣይ ሳምንትም የፍርድ ቤት ቀጠሮ አላቸው። ዝርዝር መረጃን የምሰጣችሁ ይሆናል። እንግዲህ እንደሰማችሁ ነው ማለት ነው። እና አዶናይ አሁን ያሉበት ሁኔታ በእስር ቤት ይገኛሉ ማለት ነው። ትክክለኛው መረጃ ይሄ ነው። እና እንግዲህ የታሰሩበት ምክንያት የተለያዩ መላምት እየተሰጡ ይገኛሉ። እስቲ ዮኒ ማኛ ያለው አለ፣ እሱን ሰምተን እንምጣ። አዶናይ በልብስ አልታሰረም። ሰገጤ በሚለውም አልታሰረም። ኢቫና እንዴት ነች እናቱ? ሰገጤ በሚለውም አልታሰረም። ሰገጤ ሰጋገጥኩኝ በሚለው አይደለም አጣራ። ሌሎቹ ያው በመታቆት ነው አለባበሱ ምናምን አለው። አዶናይ የታሰረበት ከእንትና ጋር ኢንተርቪው ያደረገውን አይታችሁታል። ከቴዲ አፍሮ ሚስት ጋር ቴዲ አፍሮ ሚስት ይሄን ስሚ ኢቫናዬ፣ ቴዲ አፍሮ ሚስት ይሄንን ስሚ። አንቺ ጋር ኢንተርቪው ሲያደርግ ውጪ የወጣበትን ምክንያት ሲናገር በትምህርት አውቆ ሳይሆን በኢንሳ ሊማሩ ወደ ውጭ የሚወጡ አሉ። ፈተና ተሰጥቷቸው ትምህርታቸውን ተምረው አጥንተው የሚወጡ ሰዎች አሉ። ስለዚህ ከኢንሳ ተምረው የሚወጡትን እኔ ከፍዬ ወጣው ብሎ እሱን ተናግሯል። እሷ ላይ ኢንሳ ደግሞ ዋናው የአብይ የበኩር ልጁ ነው። ያ ቴክኖሎጂ ማለት የዶክተር አብይ የበኩር ልጅ ማለት ጠይቁት። ኢንሳ በኢንሳ ጉዳይ በጣም ብዙ ዋጋ የከፈለበት ነው ዶክተር አብይ። እና እዛ ላይ ሲናገር ጀለስ አዶናይ ምን ብሏል? ብር ከፍዬ በብር ነው የወጣሁት ብሎ ተናገረ። እዛ ላይ ምንድነው አሁን ብዙ መረጃ ነው ለቀቀው ማለት ነው። ምን አይነት መረጃ? ለማን ከፈልክ? ማን ነው እያስከፈለ የሚያስወጣው? እሱም ብቻ ሳይሆን ሌሎቹም ከዛ ስራ ላይ ነው የሚደረገው። በጉቦ ማለት ነው። በጉቦ ነው የወጣው ከኢትዮጵያ ወደ አሜሪካ። ስለዚህ ይህን ጉዳይ ምን አድርጓል? መንግስት ይህን ነገር አውቋል። እነ ዶክተር አብይ ገብተውበታል። እንዴት በገንዘብ ሊገባ ቻለ
ምክንያቱም በትክክለኛ ትምህርት በትክክለኛ ዕውቀት የሚደረገውን ኢንሳ በጉቦ ለካ ገንዘብ እያስከፈሉ ወደ ውጭ ያው እንግዲህ እንደሰማችሁ ነው። አዶናይ እንግዲህ ከአምለሰስ ጋር በነበረው የፖድካስት ፕሮግራም ላይ የተናገረው ነው። እስቲ ምንድን ነበር እሱ? አዲስ አበባ መጣ። አዲስ አበባ መጣው። ትንሽ ቆይቼ ወደ አሜሪካ ነው የሄድኩት። ለምን ነበር የሄድከው? የናሳ ኮምፒቲሽን ነበረ፣ በዛ ነው የሄድኩት። በጭንቅላት አይደለም ከፍለን ነው እንግዲህ ድሮ ነው ዛያክ ነበር የሚጎረረው። ስማርት ተማሪ ስለሆንኩ እኔ እኮ በናሳ ነው የመጣው። ሮቦቲክስ ምናምን እንዳለው የሰራናት ሮቦት ማሰራችም ፌል አደረገች ምናምን። ሞካክራችሁ ነበር? ሞካክረን ነበር። የሆነ እንደዚህ የሆነ ኳስ አስገብተባት ምጥል ነች ለክታ እንትን አልጣለችም፣ እዛው ቀረ ኳሱ። ዲስኳሊፋይድ ሆን ግን ከፍዬ ሄድኩኝና ያው እንግዲህ ቪዲዮ እንዳያችሁት ነው። አንዳንድ ሰው እንግዲህ ይሄ ነው እያለ ይገኛል። ሌላም ሰዎች ደግሞ የተለያዩ መላምት እየሰጡ ነው። እስቲ ሁለት ቪዲዮዎች ተከታታይተን እንምጣ። እነዚህ እንግዲህ የምትመለከቷቸው በመንግስት ድርጅት ተፈጥሮላቸው የሶሻል ሚዲያ የኮንቴንት ክሪኤተሮች ማህበር ነው፣ ኮሚቴ ነው። ከዚህ ውስጥ እንደምትመለከቷቸው ያላሸነፉት እነ ዩቲ እነ ምናምን አሉበትና ይሄ ነገር እንግዲህ 8 ወር የፈጀበት ነው። 19 መንበሮች አሉበት እና ምንድነው አላማው? እቅዱ ምንድነው? ምናልባት ሶፋር በቲክቶክ ሰሞኑን ሲደረግ የነበረው ኢትዮጵያ ውስጥ ኮንቴንት ክሪኤተሮች የታሰሩ እንደሆነ ሁላችን እናውቃለንና ምናልባት ይሄ አላማው አጀንዳውን ጀምሯል ማለት ነው። አንደኛው ማስፈጸም ከካልቸርና ከባህል አፈንግጦ የሚሰሩትን ኮንቴንት ክሪኤተሮችን ስርዓት ማስያዝና ለህግ ማቅረብ ነው ይላልና ለህግ እየቀረቡ ነው ለማለት ወገን። የሆነ አዲስ ነገር የተሰማ ነገር አለ፣ የአዶናይ ጉዳይ ማለት ነው። እነኚህ ማህበር የቲክቶክ ማህበር ተብለው የተቋቋሙ እነሱ እጅ አለበት እየተባለ ነው። አልተረጋገጠም፣ ግን እስከምናረጋግጠው የእነሱ እጅ አለበት ነው የሚባለው። የሚነሳው ከየት ነው? አንድ ቀን ልብ ካላችሁ የኢትዮጵያ ቲክቶከሮች 1 ሚሊዮን እዛው ነው የቆሙት እና ለየራሳቸው ደግሞ አይስማሙም ያላት ቃል አለች። ሁለተኛ እዛ ማህበር ውስጥ ያልገባ እዛ ማህበር ቲክቶክ ውስጥ ያልገባ ያው የሆነ ነገር አለች ተብሏል። እና ለምንድን ነው አሁን እነሱ ከተመሰረቱ አሁን እንደ ሀፈሳን ብለው ግፋን ብለው ምንድን ነው? ያው እንግዲህ እንደሰማችሁት ነው። ቲክቶከሮችም ሊሆኑ ይችላሉ ምናምን የሚባል ነገር አለ። ግን ያው ትክክለኛውን መረጃ ከልብስ ጋር በተገናኘ ነው እና አዶናይ የለበሱት ልብስ ደግሞ ለእስር የሚዳርግ አይደለም እና ብዙ ሰው አላመነበትም። ግን ያው ትክክለኛውን መረጃ እንግዲህ ፍርድ ቤት በሚቀርቡበት ሰዓት ከታማኝ ምንጮች የምንሰማ ይሆናል ማለት ነው። ከዛው ጋር በተገናኘ እንግዲህ የአዶናይ መምጣት በጣም ብዙ ሰዎችን አሳዝኗል። እንዲሁም የተጎዱም ሰዎች አሉ። ዲቻ ቦይስና ነፃነት የተናገሩት ነገር አለ። እነሱ ያለ አዶናይ ባዶነን፣ አዶናይ አባታችን ነው፣ አዶናይ ምህረት ይደረግለት ሲሉ ዲቻ ቦይሶችና እንዲሁም ደግሞ ነፃነት ጥሪ ያቀረቡ። አዶናይ በቁጥጥር ስር መዋሉ ተከትሎም ይረዳቸው የነበሩ ግለሰቦች ስሜታዊ የሆነ ጥሪ አስተላልፈዋል። አዶናይ በቲክቶክ ስራው ሲረዳቸው የነበሩት ዲቻ ቦይስና እንዲሁም ደግሞ ነፃነት የተባሉ ወጣቶች ለሚመለከተው አካል ምህረት እንዲደረግለት ጠይቀዋል። እነዚህ ወጣቶች ስለ አዶናይ ያላቸውን አክብሮትና ጥልቅ ፍቅር ገልጸው በህይወታቸው ላይ ያሳደረው በጎ ተጽዕኖ በስሜትም አብራርተዋል። እኛ ያለ አዶናይ ባዶነን፣ እሱ አባታችን ነው። ትንሽ ህይወታችን የተሻሻለው በሱ እርዳታ ነው። ስለዚህ ይህ ጉዳይ በይቅርታ እንዲታለፍ ሲልም ለሚመለከተው አካል መልእክት አስተላልፈዋል። አዶናይ አይዞ አባታችን፣ ፈጣሪ ካንተ ጋር ይሁን፣ እንወዳለን ሲሉም ተደምጧል። እናንተስ በዚህ ጉዳይ ምን ትላላችሁ? ሀሳባችሁን አጋሩ። ያው እንግዲህ እንደሰማችሁት ነው ከራሳቸው አንደበት አዶናይ ነው እነሱን ቴኬር ሲያደርጋቸው የነበረው። አሁን እሱ ደግሞ ከታሰረ ማንም የላቸውም እና እንግዲህ የኢትዮጵያ ህዝብ እንግዲህ ምንችለውን ብናደርግላቸው እስኪፈታ ድረስ ቢያንስ ብንደግፋቸው። አዶናይ እንግዲህ የቲክቶክ ክሬቲቭ አዋርድ ሲሸለም ልጆቼ ናቸው እኔ ነኝ ኃላፊነታቸውን እምወስደው ብሎ እንግዲህ በዛ በመድረክ ላይ ተናግረው ነበር። እስቲ እሱን ቪዲዮ ነው የኔ አደራ ናቸው። እነሱ ትልቅ ደረጃ ማድረስ ደግሞ የኔ ዓላማ ነው። 25,000 ህፃናትን ማገዝ ፈልጋለሁ። 25,000 አረጋውያንን ማገዝ ፈልጋለሁ። አዶናይ ፋውንዴሽን ትልቅ ደረጃ እንደሚደርስ ደግሞ እግዚአብሔር ራሱ ያውቀዋል። ሲግጥፍ ምስቱር
በኢትዮጵያ ይጀምራል። የመጀመሪያው እንግዲህ አዲስ አበባ ይሆናል። የኔ ዓላማ የእናንተ ኮንፊደንስ መገንባት፣ ማንም ሰው ሳትፈሩ ህይወታችሁን እንድትቀይሩ ነው። ቲክቶክን እንድታሸንፉ ነው። ስግጥ ፍምስቱር ጠብቁ። ወዳችኋለሁ። ያው እንግዲህ እንደሰማችሁት ነው እና የአዶናይን ኃላፊነት እንግዲህ አዶናይ እስኪፈታኛ የምንችለውን ብናደርግ ለማለት ያክል ነው። እንግዲህ በቀጣይ ደግሞ ከሰሞኑ ጋር በተገናኘ ከነ ሶፎንያስ ከጋዜጠኛ ሶፎንያስ ጉዳይ ጋር በተገናኘ ያስያዘው ልጅ ፍሬዘር እንግዲህ እሱም በቁጥጥር ስር ብሏል። እሱም ቪዲዮ አይተን ነበር። በዚህ ሰዓት በተሰማ መረጃ መሰረት ፖሊስ ፍሬዘር ፍቃዱን ማሰሩ ተሰምቷል። በጋዜጠኛ ሶፎንያስ አማካኝነት ስሙ እንግዲህ ከሰሞኑ መነጋገሪያ የነበረው ወጣት ፍሬዘር ፍቃዱ ዛሬ አመሻሽ ላይ በአዳማ ከተማ ፖሊስ ቁጥጥር ስር መዋሉ ነው የተገለጸው። ፍሬዘር ፍቃዱ በአዳማ ፖሊስ መኮንኖች ለጥያቄ ትፈለጋለህ በሚል ጥሪ መሰረት እንግዲህ እንደተያዘ ጉርሻ ፔጅ አቤል አቡናን ዋቢ በማድረግ ዘግቧል። ይህ እስር ታዲያ በቅርብ ጊዜ ወዲህ በወጣቱ ዙሪያ በተነሱት ማህበራዊ ሚዲያ ላይ መነጋገሪያ በሆኑት ጉዳዮች ጋር በተያዘ ሊሆን እንደሚችልም ነው የተገለጸው። ፖሊስ እስካሁን ስለ ጉዳዩ በይፋ ምንም የተናገረው ነገር የለም። መረጃው የአቤል አቡና። ያው እንዳያችሁት ነው ጉዳዩ በጣም ውስብስብ እየሆነ ነው። ግን አንዳንዴ ዝም ብሎ አየር ላይ ስም ከመለጠፍ ህግ፣ ፍትህ ትክክለኛውን ነገር አጣርቶ እስኪ ይሰጠን ድረስ ብንጠብቅ አሪፍ ነው ብዬ አስባለሁ። እንግዲህ ልጁም አንተምና እየተባለ ይገኛል። ከሆነ ትክክለኛውን ቅጣት እሱም ላይ እንዲተላለፍበት፣ ካልሆነ ደግሞ ስሙ ተጣርቶ እንዲወጣ ነው የኔ ሐሳብ። እንግዲህ ከዚሁ ጋር በተገናኘ ሶፎንያስ ራሱን እንዳያጠፋ ምናምን በጣም እንግዲህ የተላለፈ መልእክት አለ፣ የማስጠንቀቂያ መልእክት። እሱን ሶፎንያስ የአእምሮ ህመም አለው፣ የግብረ ሰዶም ህመም አለው፣ የሆነ ነገር ህመም አለው። ቢዝነስ ጀምሮ ፌል ያደረገበት ሰው ነው። ሚዲያ ላይ የሆነ ነገር የተበላሸበት ሰው ነው። ብዙ ነገር የገባ ሰው ነው። ይህ ልጅ የማዳና ስራ የኛ ነው። ሃይማኖት ተቋማት ኃላፊነት አለባቸው። የኦርቶዶክስ ቤተክርስቲያን አሁን ገዳም ነኝ ብሏል። ገዳም ከሆነ የገዳሙ ደብሩ ኃላፊዎች ባካችሁ ድረሱለት ባለበት። ይሄ ልጅ ራሱን ከሚያጠፋ የደብሩ ኃላፊዎች መድረስ አለባቸው። ካህናት በዛ ቤተክርስቲያን ውስጥ የሚቀድሱ የሚያስቀድሱ ምእመናን ኃላፊነት አለባቸው። ሌሎችም ደግሞ አሁን ፕሮቴስታንትም ጋር የሚመጡ አሉ። እኛ እያንዳንዳችን ኃላፊነት አለብን። ከዛ ስራው ደግሞ እንዲወጣኛ መርዳት አለብን። ልብ ያለው ልብ ይበል፣ ልቡና ያለው ደግሞ በደንብ ሰምቶ ከዚህ ውስጥ የሚጠቅመውን ደግሞ ብዙውን ነገር ይዞ ባለው መንገድ ስለ ሀገር አስበን ነው የተገናኘ ነው። ስለ ትውልድ አስበን ነው። እንደ አንድ የቤተ ክርስቲያን መሪ ደግሞ የሚጠበቀው ባለፈውም ያው ቅድሚያው ብዙ ነገር አድርገሃል። አሁንም ያነሳቸው ነገሮች ደግሞ በእርግጠኝነት በሶሻል ሚዲያው ትልቅ ኢምፓክት ፈጥረው ብዙዎችን የሚያድኑ፣ ብዙዎች ጋር የሚደርስ፣ ብዙዎችን የሚለውጥ እንደሚሆን ተስፋ አድርጋለሁ። ስለነበረን ጊዜ ከልብ አመሰግናለሁ። እንግዲህ እንደሰማችሁት ነው። እኔም ሀሳቡን ስለምደግፈው ነው ማለት ነው። ያው እንግዲህ የተመሳሳይ ጾታ እንትን በጣም በሃይማኖትም ኃጢአት ነው። በጣም ማናችን የምንጸየፈው የምንጠላው ነገር ነው። ያው ለዛ እንግዲህ ስራው በአግባቡ በህግ ቢዳኝ ብዬ አስባለሁ። ግን ያው ያለበት ሁኔታ በጣም ስትረስ ውስጥ ይመስለኛል። ያው እንግዲህ እንደሚታወቀው ሁኔታዎችም እንደሚያሳዩት ምናምን ነገር በጣም ከባድ ጭንቀት ውስጥ ሊሆን ይችላል። ስለዛ እንግዲህ በአቅራቢያው ያሉ ሰዎች ራሱን ከማጥፋት ቢታደጉት፣ አንዳንድ የሚያስፈልገውን ነገር ከጎኑ ቢሆኑ ምናምን ብዬ አስባለሁ። ምክንያቱም ማንኛውም ኃጢአት ሁላችንም ኃጢአተኛ ነን እና እዛ ደረጃ እንግዲህ ደርሶ ራሱን አጥፍቶ ይጸጸናል ብዬ ነው ማስበው። እንግዲህ ያንን ነገር እንዳያደርግ የምንችለውን ሁሉ አድርገን ግን ያው ለጥፋቱ የሚገባውን ፍትህ ህግ ቢሰጥ ብዬ ባይ ነኝ። እንግዲህ ከዚህ ጋር በተገናኘ እንግዲህ ያው ሶፎንያስ እንደሚታወቀው ገዳም ነው፣ ለጠበል ገዳም ገብቻለሁ ብሏል። አባ ገብረ ኪዳን የሰጡት መልእክት አለ። እስቲ እሱን ቪዲዮ ነው። እዚህ ግብረ ሰዶማውያን እየተደራጁ ገዳም እየገቡም ጭምር ነው። መናኝ እየመሰሉ እየገቡ ከገዳም እያስፈቀዱ እየገቡ ነው። ገዳማትን ለመበከል ማለት ነው። መጠንቀቅ አለብን። እንግዲህ አሁን ሰምታችኋል። አንድ ከተማ እዚሁ ግብረ ሰዶማውያን ተደራጅተው መነኩሴ መስሎ ቆብ አድርጎ ግን ግብረ ሰዶማዊ ሆኖ ዲያቆናቱን ብር ከፍላችኋለሁ ግብረ ሰዶማውያን ሁኑ እያለ ተገኝቷል። አሁን በቅርብ ማለት ነው። እንዳይያዝ ደግሞ አሽወልከው አጠፉት። ሊያዝ ሲል ለምን የፈጸመባቸው ሰዎች በከተማውም ወደ 500 አባል አለን ብለዋል። እዚሁ እኮ ዙሪያ ነው፣ በዚሁ ቅርብ ነው። አሁን ይሄ ነው እንግዲህ ግብረ ሰዶማዊ ተስፋፋ። ሰው ኃጢአት አልበቃው አለ። በፍጹም ብዙ የሚያሳፍር ነገር አለ። እግዚአብሔር ችሎን ነው እንጂ ቱሪስት በሚዳረስባቸው ከተሞች ሁሉ ፈረንጆቹ የግብረ ሰዶም ስልጠና እየሰጡ ነው የሚሄዱት፣ እየከፈሉ እያለማመዱ ማለት ነው። ያው አባ ገብረ ኪዳን የተናገሩትን እንደሰማችሁት ነው። ያው ቤተክርስቲያን እንግዲህ የሆነች ነገር መደበቂያ አይደለችም። እንግዲህ ያው የሆነ ለመዳን ከፈለገን መሄድ ትክክል ነው። እንግዲህ ሌላ ሜጅ የለንም።
ግን የሆነ ነገሮችን ለማረሳሻ ለማብረጃ ምናምን መሆን አለበት ብዬ አላስብም። ትክክለኛ እንግዲህ ለመዳን እንግዲህ ፍላጎት ኖሮ ምናምን ከሆነ የምንሄደው ልክ ነው። ግን ካልሆነ ነገሮችን ማርገቢያ ምናምን ሲሆን ደስ አይልም። ዋናው እንደዚህ አይነት ነገሮችን መቃወም አለብን። እንግዲህ ግብረሰዶም ከረጅም ዓመታት በፊት ወደ ሀገራችን ለማስገባት የተለያዩ ነገሮች እየተሞከሩ ነበር። ስለሱም እንግዲህ አባ ገብረ ኪዳን የሰጡት ነገር አለ። እስቲ እሱንም እንስማ። ግብረሰዶማዊነት ይፈቀድልን በብፁዕ ቅዱስ አቡነ ጳውሎስ ጊዜ ተጠይቋል። ሰው በሚመሰገንበት ይመሰገናል፣ በሚነቀፍበት ይነቀፋል። በጊዜው የነበሩ ጠቅላይ ሚኒስትር አቶ መለስ ዜናዊም ኢትዮጵያ ይሄን አልለመደችም የሃይማኖት ሀገር ናት ብለው መልሰዋል። ብፁዕ ቅዱስ አቡነ ጳውሎስም ተከራክረው መልሰዋል። ይሄንን የዚያን ጊዜ ከተጠየቀ የዚያን ጊዜ ጫፍ ደርሶ ነበር፣ ብዙ ሆነው ነበር በሉ። እዚያ ውስጥ 16 ዓመት ወይም 17 ዓመት ሲጨምሩበት የት እንደደረሰ አታውቁም። አሁን ተመሳሳዩ በስቷል። የሚመጣውን ሁሉ ሰው መጠንቀቅ አለብን በእውነቱ ማለት ነው። ተግታችሁ ባይናችሁ ቤተክርስቲያናችን ገዳማችንን መጠበቅ አለብን። ኃጢአት አንድ በራሳችን ሰውነት በስቷል፣ ሁለት እንደ ሀገር በድለናል። የሀገር በደል የሚባለው ይሄ ነው። ያው እንደሰማችሁት ነው እንግዲህ አባ ገብረ ኪዳን የተናገሩትን። ያው አንድ ጊዜ መለስ እንደዚህ ብሎ መልሷቸው ነበር። እንግዲህ የአሁኑ መንግስት ይሄንን ነገር ይደግፋል ብዬ አላስብም፣ ይቃወማል። እንግዲህ ማንኛውም ኢትዮጵያ ይሄንን ነገር የሚደግፍ ይኖራል ብዬ አላስብም። በመንግስት ደረጃ ደግሞ በደንብ ነው የሚቃወሙት ብዬ ነው የማስበው። እና እንደዚህ አይነት ነገሮች ወደ ሀገራችን እንዳይገቡ ምንችለውን ነገር ሁሉ ማድረግ አለብን። እንግዲህ ከሰሞኑ ቲክቶከሮች ደግሞ በተለያየ ምክንያት እየታሰሩ ይገኛሉ። ካለባበስ ጋር በተገናኘ እንግዲህ ላይቭ ላይ ከሚያደርጉት ነገር በተገናኘ ምናምን ከዛ ጋር እንግዲህ ምን ያክል ሊያስቀጣቸው ይችላል? እስቲ እንያ። የተያዙ ቲክቶከሮች ጥፋተኛ ሆነው ከተገኙ በኢትዮጵያ ሕግ እንዴት ይታያል? የሕግ አማካሪና ጠበቃ ሳሙኤል ግርማ እንደገለጸው ግለሰቦቹ የፈጸሙት ድርጊት በኢፌድሪ የወንጀል መቅጫ መሰረት እያንዳንዳቸው ከ3 ወር እስከ 3 ዓመት እስራት ሊያስቀጣቸው እንደሚችል ተናግረዋል። የኢትዮጵያ ሕዝብ የራሱ አለባበስና ባህል ያለው ሲሆን ሕፃናትና ትላልቅ ሰዎች በሚያዩበት ሁኔታ ወጣ ባለ አለባበስ ጡት እያሳዩ መታየት፣ ወንዶችም የሴት ልጆችን አይነት አለባበስ ለብሰው በአደባባይ የወጡበትና ለሕዝብ ያሳዩበት መንገድ መንግስት ወይም ሕግ የለም እንዴ የሚያስብል ነው ብለዋል። በአዋርዱ ላይ ግለሰቦቹ ያደረጉት ነገር እጅግ አስነዋሪና የወረደ ተግባር በመሆኑም የኢትዮጵያ ሕግ ይከለክላል፣ በዚህም የቅጣት ዝርዝርም አስቀምጧል ብለዋል። ይህን አስነዋሪና ጸያፊ ድርጊት የፈጸሙ ግለሰቦች በወንጀል መቅጫ ሕጋችን መሰረትም እያንዳንዳቸው ከ3 ወር እስከ 3 ዓመት እስራት ሊጣልባቸው እንደሚችልም ተናግረዋል። የብሮድካስት ባለስልጣንም በራሱ ሕገ ደንብ ስላለው አርቲስት ቲቪ በቲክቶክ እየሆነ ያለውን ይህን ሁሉ በሚጣረስ መልኩ በመሆኑ በሕግ አግባብ እንደሚጠየቁም ተናግረዋል። ያው እንደሰማችሁት እንግዲህ ከ3 ወር እስከ 3 ዓመት ሊያስቀጣ የሚችል ጥፋት ነው ማለት ነው ቲክቶከሮች በስህተት ባለማወቅ እየሰሩ ያሉት ማለት ነው። እንግዲህ ላልታሰራችሁ ቲክቶከሮች ደግሞ ይህንን ከግምት ውስጥ አስገቡ። አንዳንድ የሚሰሩትን ነገር ከህግም አንጻር ሰው ጋርም ሲደርስ ምን አይነት ተቀባይነት ይኖረዋል የሚለውን ነገር ለማጣራት ሞክሩ ማለት ነው። እንግዲህ እንደሚታወቀው በቀጣይ ደግሞ ከአዶናይ ጋር በተገናኘ ጋሽ ሰሌ እንግዲህ የተለያየ ነገር አድርጎላቸዋል። የመኪናም ቻሌንጅ እንግዲህ በቅርቡ ሊሸለሙ እንደነበር ሁላችንም የምናውቀው ነው እና እንግዲህ ከአዶናይ መታሰር ጋር በተገናኘ ጋሽ ሰሌ ደግሞ የሰጡት አስተያየት አለ። እስቲ እሱን አዶናይ ማለት እኮ ልጄ ነው። ልጄ ምን አጥፍቶ እንደታሰረ ግራ ነው የገባኝ። እውነቴን ነው የምላችሁ፣ ሌሊቱን ሙሉ እንቅልፍ አጥቼ ነው ያደርኩት። አዶናይ ማለት እኮ የልጅ አዋቂ ነው ሲሉ ጋሽ ሰለሞን እንዲህ ሲሉ እየተደመጡ ይገኛሉ። ሁላችሁ ኮፒ ሊንክ ሪፖስት እያደረጋችሁልኝ ለአዶናይ መልካም ምኞታችሁን እንድትመኙና ለቤቴ አብቃ እያላችሁ ኮመንት እንድጽፉ ፈልጋለሁ። ብዙዎቻችሁ እንደምታውቁት ትላንትና ማምሻውን አካባቢ ወንድማችን አዶናይ ለጥያቄ ትፈለጋለህ ተብሎ በፖሊስ ጣቢያ እንደሚገኝና አሁን ላይ ምርመራ እየተካሄደበት ማረፊያ ቤት ውስጥ ነው የሚገኘው። ሁላችሁም እስቲ ኮመንት ላይ የገባችሁ ለዚህ ወንድማችን ለቤቴ አብቃ እያላችሁ ኮመንት እንድጽፉና ሁላችሁም ሼር ሪፖስት እያደረጋችሁ መልካም ምኞታችሁን እንድትመኙ ጠይቃችኋለሁ። ያው እንግዲህ ጋሽ ሰሌ የተናገሩትን እንደሰማችሁ ነው ማለት ነው። ከአዶናይ ጋር መታሰር ጋር በተገናኘ የተወሰኑ ሰዎች ደስ ቢላቸውም ብዙ ሰዎች ደግሞ ሀዘናቸውን እና የተሰማቸውን ነገር እየገለጹ ይገኛሉ ማለት ነው። እንግዲህ ህግ ደግሞ አጣርቶ ትክክለኛውን ነገር ጥፋት ከሌለበት ይለቀዋል ብለን ተስፋ እናደርጋለን። እንግዲህ አዶናይ በሰላም ተፈቶ በስራው ላይ እንግዲህ እኛም በቲክቶክ ለማየት ያብቃም ማለት ነው። ለማንኛውም ውድ ቻናል ቤተሰቦች ለዛሬ ይዤላችሁ የመጣቸው ቪዲዮዎች እነዚህ ነበሩ። ቁም ነገር ተጨብጣችሁባቸው አልጠራጠረም። ቪዲዮቻችንን እስካሁን ድረስ አይታችሁ ሀሳብ አስተያየት ካልሰጣችሁ ሀሳብ አስተያየቶቻችሁን ስጡ። ሰብስክራይብ ካላደረጋችሁም ሰብስክራይብ በማድረግ ቤተሰቡን ቪዲዮቻችንንም ላይክ ካላደረጋችሁ ላይክ አድርጉ። በቀጣይም በተለያዩ ቪዲዮዎች ተመልሼላችሁ እመጣለሁ። እስከዛው ድረስ ይመቻችሁ። ባይ